ሰላም ሰላም ውዴ ፕሮግራማችን ተከታታዮች እንደምን ሰንብታችኋል? ያው ዛሬም በድጋሚ ከብሌን ጋር የተገናኘ ነው። ዛሬ ለየት የሚያደርገው ሰው ፈልጎን እኛ ጋር መጥቶ ብሌንን ላናግራት ነው የመጣሁት። ያው እሷ ፈልጋ ጠርታኝ ምናምን አይደለም፣ እሱ ትንሽ ለየት ያደርገዋል። ማናት ያናገረችን ምናምን የሚለውን ነገር ያው ለብሌን ስነግራት አብራችሁ የምትሰሙ ነው የሚሆነው። ብሌንም ስላላወቀች እስካሁን ምንም የነገርኳት ነገር ስለሌለ ማለት ነው። ብሌን እንዴት ነሽ? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ያው ሁሉም ነገር ባለበት ነው። አጓጓሽኝ እውነት በጣም አጓጓሽኝ። ያው ቅድም ጀምሬ አፋፍሽን እያየው ነው። ከአሁን አሁን ምንድን ነው ሰርፕራይዝ ትነግሪኛለሽ ብዬ። አዎ ያው እኛ ጋር ሰው ደውሎ ነበረ እና ያ ሰው አንቺ ጋር ማግኘት እንደሚፈልግ ለረዥም ጊዜ እንደጠፋሽባቸው ምናምን ነገሩን። ግን እንደዛ ስለተባለ ብቻ ቀጥታ ዝም ብለን አመተን ከአንቺ ጋር የምናገናኛት ነገር አይኖርም። ያው ለዛ ነው መጀመሪያ አንቺን አናግሬ መቀበልን ከፈለግሽ ሴትዮዋን ተወቂያት ካለሽበት ነገር አንጻር ያው የማያውቁ ሰዎችም በብዙ ዙሪያሽን ያለውን ነገር ስለምታውቂው ከዛ አንጻር እነዚህ ሰዎች የምር ይወቁሽ አይወቁሽ እንኳን ማረጋገጥ አንችልም። ለዛ ያው የግድ ምናልባት ሰላም የምትባል ሴት ካወቅሽ። ሰላም? አዎ ሰላም። የምርሽን ነው? ማለት እኔም ፈልጋኝ መጣች? አዎ እንደውም በጣም ጓጉታ ነበረ። አሁን ራሱ ለመጣል ለመግባት ምናምን ነበር የሷ ፍላጎት። አይገርምም? አሁንም ትወደኛለች ማለት ነው። ማለት ይሄን ነገር አላሰብኩም ታውቂያለሽ። ምክንያቱም እኔና ሰላም ከተለያየን ብዙ አመታቶች ተቆጥሯል። ብዙ ጊዜ ያው እንዲሁ ዝም ብለሻል አይደለ ለማጣራት ምናምን ጓደኝነት ላይ የሆነ መቀየም ይኖራል እና እንዲሁ ሳፈላልጋት እንኳን ላገኛት ያልቻልኳት ልጅ ናት። ማለት እኔ አላውቅም፣ እሷ ካለች እኔ ሙሉ ነኝ ብዬ ነው የማስበው። ምክንያቱም እሷ ባለች ሰዓት ምንም ጎሎብኝ አያውቅም። እህቴም ሁላ ነገሬ ነበረች። የሆነ ሰዓት ላይ ከምታስቢው በላይ ፍቅር ነበረን። በጣም ነበረ የምንዋደደው። እሷ ካለች እኔ ማለት ምንም አልፈልግም፣ ምንም። ምክንያቱም እሷ ሁላ ነገሬ ናት። አላውቅም ብቻ የምርሽን ነው። እኔም ፈልጋኝ መጣ ነው። አው ያው በእኛ ጋር ሲተላለፍ አየችሽ። እሷም እንደዛው ነው የነገረችኝ ነገር እንደዛ ነው። በቃ በሰዓቱ ጠፍታብኝ ነበረ፣ ግን አሁን ላይ እናንተ ጋር እንደዚህ አየኋት። ብዙ ነገር እንደደረሰባትም አየሁ። ግን በዚህ መልክ እድሉን ካገኘው ለምን አትወስዱኝም ነው ያለችው። እና አንቺ ደግሞ ሳይሽ በቃ ፍላጎትሽ ፊትሽ ራሱ ተቀየረ በአንዴ ደስታ። አዎ ግን አላውቅም እንዴት ተመልሳ እንደመጣች። ማለት ይሄን ያህል ነው ወይ የምትወደኝ ብዬ ትንሽ ስሜታዊ ስለሆንኩ ነው። ሰላምዬ አላውቅም ማለት ከዚህ ሁሉ አመት በኋላ እሷም ቢያንስ ተቸግራለች ብላ አለመተዋ። ግን እንዴት አገኘሻት? ማለት ብቻ ማመን ከብዶኛል። እኔ አይደለም ያገኘኋት ብሌን እንደነገርኩሽ፣ ያው እሷ ናት ቪዲዮሽን አየች። ከዛ በኋላ እኛን በጣም ስትነግረኝ ከዛ በኋላ በጣም ስታፈላልገን እንደነበር ነው። እሷም በቃ እንደዚህ ያው ተመሳሳይ አይነት ስሜት ነው እሷ ጋርም ሳይ የነበረው። ግን በዚህ ሰዓት ማንንም ሰው ዝም ብሎ ቀጥታ ታምኖ አይገኝም። ግን አንቺን ጋር ሳይው አሁን ያለው ነገር በጣም ደስ ብሎኛል። እንደውም እውነትም ብሌን ከልቧ ድጋሚ እንደዚህ የምትሆንለት ሰው አለ ማለት ነው የሚለውን ሳይ ደስ ብሎኛል። አዎ በጣም ብዙ ነገር ነበረች ማለት ቢቀርብኝ ይሻል ነበር ምናልባት። ብቻ ታዩ ሁሉም ነገር አልፏል። ምናልባት የእሷ ነገርም ይሆናል እንደዚህ የሚያንገላታኝ። ብቻ አላውቅም። የት ነው ያለችው? አሁን አሁን መታለች። ይሄን ያህል ደስተኛ ከሆንሽና የእሷ መምጣት አንቺ ላይ ምንም አይፈጠር ከሆነ እንግዲህ በቃ ሰላምን አስገቡልኝ። ያው እዚህ ስላለች ከኛው ጋር እንዳታይ ስለፈለኩ ነው መጀመሪያ አካባቢ። ሰላም ለኔ እኮ ለነገሬ ናት። ማለት አብራኝ ተምራለች። ያው ብዙ አመታት ኑሮናል። ከ12 አመት በኋላ በጣም ብዙ አመታት በሚባል እና እሷ ለእኔ አብረን የምናድር ነበረ። እኔ ቤት ምናምን እነ ቤተሰብ ጋር ማለት በቃ ማለት ይሄ 24 ሰዓት አውርተሽ የማይሰለች ጓደኛ ኑሮሽ ያውቃል አይደል? ሁሉ ነገርሽ ነው የማትደባበቂው። እኔ ከእሷ በህይወቴ ምንም ደብቄ አላውቅም። ከምታስቢው በላይ ለእኔ መልካም ነበረች። አይደለም ያ ትንሽ ብር ካገኘች እንኳን ብቻዋን ትታኝ ታውቂያለሽ። ያው 12 አመት ወይም ምናምን አካባቢ ኤጅ ላይ ሆነሽ ለስላሳ ብርቅ ነው ራሱ እና ለለስላሳ እንኳን ተብለሽ ልጅ ነሽ ትሳሻለሽ። ያ ነገር እሷ ጋር የለም። እሷ
የሆነ ብር ስታገኝ ሩታ መጣ እኔ ጋር ነው የምንጠቀምበት፣ እኔ ጋር ነው የምናጠፋው። ያው ትንሽ የኔ እንደውም የሆነ ብር ሲሰጠኝ ያን ነገር ርጬ ነው ለራሴ ለብቻዬ እንትን የምለው። እሷ ጋር ግን ያ ነገር አልነበረም። ከምታስቢ በላይ ነበረ የምትወደኝ በጣም ማለት እኔ ሙቺ ብላት እንኳን እስከ ሞት ድረስ እኔ የሆነ ነገር አይሆንም ካልኳት አይደረግም ነው ካልኳት ነበር የምታደርገው። የኔ ውድ እውነት አላቅም ድምፄን ራሱ እንዴት እንዳወቀች እና ለይጣው እንደመጣች አላቅም። ያው ሰው እኮ ከልብሽ የምትወጂው ሰው ሲሆን አይደለም በድምጽ ይቅርና በምንም ትለየዋለሽ። እና ያው ከዛ አንፃር እና ደግሞ ሰው ከሀሳቡ አልጠፋሽም ማለት ነው በብዙ ነገር እንዳየሁት። ከዛ አንፃር ይመስለኛል እኔ ማለት የረሳችኝ መስሎኝ ነበር የሆነ ሰዓት እንዳልኩሽ እንዲሁ ከጓደኛ ሃይስኩል ምናምን የምናውቃቸውን ሰዎች ስጠይቅ መልስ አልሰጠኝም ምናምን ነገር እና አናቅም ሁሉም የት እንዳለች አናቅም። እሷ ልጅ እንዴ ምናምን ነው የሚሉ ተለያያችሁ እንዴ እንዴት ነው ምናምን እናንተ ፍቅር የለንም ነበር የሚሉኝ ብዙ ጊዜ አጠያይቄያለሁ። ያው እኔ ለኛ ነኝ ይቅርታ ማለት ምናምን አልወድም ተፈጥሮኝ ነው። በጭራሽ ይቅርታ ማለት አልወድም ነበረ በሰዓቱ። ያው እንትንም አለ የእድሜሽ ደረጃ የሆነ ብዙ አለማወቅ አለና እንዲሁ ለማጠያየቅ ያክል የሆነ እየተዋደድሽ የምትለያዩ ሰው አለ አይደለ? በህይወትሽ የማትረሹ ሰው ብዙ ነገር ያሳለፍሽ ሰው ያው ጓደኛም እኮ ሲርቅም ይረሳል። እኔና እሷ ግን ያን የመረሳሳት ያለ አይመስለኝ። ብቻ ግን የሆነ ሰዓት ተስፋ ቆርጬ ብትወደኝ ኑሮ ራሷ መጣ ይቅርታ ብላኝ እንታረቅ ነበር። ስለዚህ በቃ ታያት ብዬ የሆነ ሰዓት ራሴን አሳመንኩት። በቃ በዛ ነው እንዲሁ ተራርቀን የቀረ ነው። ግን ዛሬ ላይ ችግሬን ስታይ ደግሞ መምጣቷ አላውቅም። ትክክለኛ ጓደኝነት ማለት ይሄ ነው። በእርግጥ በአሁኑ ሰዓት ላይ ሰው ማምንበት ሰዓት አለ። እሷ ግን ለእኔ እርግጠኛ ሆኜ ነው የምነግርሽ። ወይ እንደሷ ግን የማምነው ሰው ሊኖር ሁሉ አይችልም። ምክንያቱም እሷ አሳልፋ የምትሰጠኝ ሴት አይደለችም በጭራሽ። በጣም ነው የሚገርመው። እኔም በራሴ በጣም ደስ ብሎኛል ብሉኝ ከዚህ ሁሉ ስቃይ በኋላ ይሄ ሁሉ ሰው በዚህ ሁሉ ሰው አምናው ከከዳት በኋላ ዛሬ ላይ ድጋሚ እሷ ብቻ የምታምነው ሳይሆን ያ ሰው የሚያምናት ሰው ድጋሚ መጥቷል ማለት ነው። እና አንቺ ብቻ ሳትሆኝ እኔም ደስ እኔ ያሰኘኝ ይሄን ነገር ማሰብና አላውቅም ብቻ እኔ አላሰብኩትም ማለት የሆነ ውስጤ ላይ የተሰማኝ ደስታ እስከ ዛሬ ከነበሩት ደስታዎች ይለያል። ምክንያቱም ያን ያህል ህመሜን የሚያስረሳኝ ነገር ይኖራል ብዬ አላስብም። ግን የሆነ የውስጥሽን ነገር የምታማክሪው ሰው መኖር ራሱ ትልቅ ነገር ነው። አላውቅም እሷ ለእኔም የሆነችውን ስለማውቀው የምትሆኑንም ስለማውቀው ከማንም በላይ የሆነ አለ አይደለ እናትሽ እቅፍ ውስጥ እንደመሆኑ የሚያጽናናሽ ነገር እንደሌለ ሁሉ እኔ ራሷ እንኳን አስከፍታኝ እሷ ጋር ተደብቄ ማልቀስ የምፈልግ ልጅ ነበርኩኝ ድሮ ራሱ። አሁን ላይ ማለት አላውቅም ስትነግሪኝ የተሰማኝ ደስታ ይሄ ይሰማኛል ብዬ አላስብም ነበረ። ግን ያን ያህል ነው የምወዳት። አሁን ላይ እሷ ጋር ያለውን ስሜት አላውቅም። ግን አሁንም ድረስ ያ ስሜት ባይኖር እኔም ብላ እዚህ ትመጣለች ብዬ አላስብም። ብቻ ብታስመጭልኝ ደስ ይለኛል። ወሬውን እና አስመጭልኝ እባክሽ። እሺ እሷን በሰው ማስገባት አልፈልግም። እሷ ጋር ምን ስሜት ስለሚኖር እኔ ማየት ስለምፈልገው ይቺ ተነስቼ ማቀፍ በቻልኩኝ በቀን ችግር የለውም። ለእነሱ እኮ የሚሆን ነገር ነው። ግን ሰው ማግኘት በራሱ ትልቅ ነገር ነው። ስለዚህ አሁን ሰላም ይዤልሽ እመጣለሁ ማለት ነው። ሰላም አፈራቸው ይብላኝ እኔ ባለጌ ነኝ ጓደኛዬ እኔ ባለጌ ነኝ አንዱ እንኳን ላይ ተቀልይ አንዱ ላይ ተቀልይ አይኖርም
እባክሽ አረጋጊያት። ሰላምዬ እባክሽ እሺ ነይ ቁጭ በይ በቃ። ኧረ እባክህ ተረጋጊ። ተረጋጊ በቃ ያስችለን አይደል? ኧረ እባክሽ ግድ የለሽም። ሰላም እባክሽ ላይ አረፍ በይ። ሰላምዬ እባክሽ ተነሽ። ኧረ ነይ ቀፊት ግድ የለሽ። ነይ እሺ ቀፊት ነይ። ወይኔ እናታችን የት ናት? እናታችን የት ናት? ንገረኝ። እናታችን የት ሄዳ ነው? የት ናት? ንገረኝ። የት ናት? ንገረኝ። እናታችን አበይሳ የት ነው? አበይ የት ነው? አበይ የት ነው? የእኛ መስሪያ ተጣላን እንለው የለ እንዴ? ተደባደቡ ብሎን የለ እንዴ? ዛሬ እንዴ ብቻችንን ይታያላል? እሺ ተረጋጊ። አንዴ ተቀመጭ። እሺ ተቀመጭ። እሺ ተቀመጭ። ማመን አቃተኝ እኮ ማመን አቃተኝ። እሺ በቃ ተቀመጭ። እንዴት እሺ ተቀመጭ። ተቀመጭ። አንዴ ነው እንዴት በየ ተረጋጊ። ኧረ ወይ እባክሽ እንደኔ እባክሽ ተይ እባክሽ። እሺ ተይ በቃ ሰላምዬ ለኔ ስትይ ሰላም እባክሽ ለኔ ስትይ በቃ ነይ ሰላምዬ ሰላም። እሺ እኔ ምን አጥቆኛል? ባለጌ ጓደኛሽን አየሽኝ? ባለጌ ጓደኛሽን ኖረኛ ባለጌ ጓደኛሽን አየሽኝ? ኧረ እባክሽ አንድ ነገር በያት ግድ የለሽም። አንቺ የት ትሰሚያለሽ? ሰላምዬ የት ትሰሚያለሽ? ማን ይነግርሻል እኮ የት ትሰሚያለሽ? የት ትሰሚያለሽ? ኧረ ብትፈልጊ ምንም አይሰማ ነገር የለም። እዚህ ሀገር ውስጥ እኮ ነኝ ያለሁት። እንዴት አልሰማም? እንዴት በቃ ቤት በቃ ሰላም ቤት የለውም። እንዴት ብለሽ ትሰሚያለሽ? እዚህ ማን ቤት ይሄዳል? እባክሽ ኧረ ግድ የለሽም። እሺ ግድ የለሽም በቃ አፈርኩ እኮ በራሴ ለምን ታፍሪያለሽ? ይኸው በቃ ግድ የለሽም። ሰላምዬ አንቺ እኔን ማጽናናት ሲገባሽ ኧረ ግድ የለሽም። ሰላም ይገባኛል፣ ሀዘን ይገባኛል። ግን አፈራቸውን አላየም። መቅበር ምን ያደርጋል? ማዛሙ ባላስጠጣቸው ለእኛ ስንት ነገር ብለውልናል። ወደዚህ ነው ሰላም ስንት ነገር ለእኛ አድርገውልናል። እኔ እንኳን አልሰጠኋቸው። ሰላምዬ እሺ አሁን ምን ይሁን? በቃ የሰው ልጅ ነው። የሰው ልጅ ደግሞ ይሞታል። እኛስ ብንሆን እንሞታለን። እዚህ ምድር ላይ ማንም እኮ ቀሪ አይደለም ማለት የሞተው ተገላገል፣ እነሱ ተገላገሉ። ጸጸቱ ለኛ እድሜ ልካችንን ጸጸቱ ለኛ ለኔ ለባለጌዋ ጸጸቱ እኔ ባለጌ ነኝ። መቅበር ምን ያደርጋል? ሰላምዬ ካዘንሽ በቂ አይደለም። ይወጣልሻል ቢያንስ ይወጣልሻል። በቃ አሁን ለልጃቸው ነፍሰ የሰው ልጅ ያለ ነው ማለት አሁን እንኳን መጣሽልኝ። በአሁኑ ሰዓት እኮ አንቺ ታስፈልጊኛለሽ አይደል? አንቺ ታስፈልጊኛለሽ እኮ ታስፈልጊኛለሽ።
አስፈላጊ ከሆነም መቃብራቸው ጋር መሄድ ካለብሽ ትሄጃለሽ። ሰላም አሁን ግን ይበቃሻል፣ እባክሽ። እሺ እንሄዳለን፣ በቃ በኋላ መቃብር ላይ እንሄዳለን። አሁን በቃ ዝም በይሽ። ምን ነክቷቸው ነው? ጥሩ ሰው እኮ ነበሩ። ሰላም ሁላችንስ ቢሆን መች ይቀርልናል? የጊዜ ጉዳይ እንጂ እኛ ቤተሰቦቻችንን መች እናውቃለን? እነሱ እኮ ናቸው ለእኛ ቤተሰብ፣ እነሱ እኮ ናቸው ለእኛ እናት። ሰላም ስላልሰማሽ ስላልነበርሽ እንጂ አንቺ ክፉ ነሽ ወይም ደግሞ ልትበድያቸው ፈልገሽ አይደለም። ሀዘናቸው ላይም ቀብራቸው ላይም ያልነበርሽው። እባክሽ ዛሬ ደግሞ ይኸው ከልጃቸው ጋር ነው ያለሽው እና ይገባኛል። ሀዘን ነው እንዲህ ባንዴ መጽናናትም መረጋጋትም አይቻልም። ጎርምሽ እኮ ነው ጎርምስና ጎረመስኩ ተባባልን። በቃ እኔና እሷ ስለተራራቅን ያሳደጉኝን ረሳሁኝ፣ ያበሉኝን ረሳሁኝ። ሰላም ይኸውልሽ፣ በቃ ለእኔ ነው የምታስፈልጊኝ። እነሱ አንዴ የሉም። በቃ መጽናናቱ ግዴታ ነው። እኔም ግድ ስለሆነብኝ ነው የተጽናናሁት። በቃ ሰላም ዛሬ ላይ ከነሱ በላይ ጓደኛሽ ብሌን አለች። ያው ይገባኛል፣ እንደ አንድ ቤተሰብ የምፈልጊው ነገር ነበረ። ቤተሰብ በላይ ነው እንጂ ይገባኛል። ሰላም እባክሽን ሰላም በቃ አሁን ማልቀሱ ምንም ፋይዳ የለውም። ይልቅ አንቺ እንዳልኩሽም ቅድም ለእኔ ታስፈልጊኛለሽ። በቃ አብረሽኝ መሆንሽ ለእነሱ ትልቅ ነገር ነው እኮ። ምንም ቢሆን በመንፈስ ጊዜ የሚያገ ይኖራሉ። የሚያስጠርቁን እኮ ጋሼ ናቸው። ተቆጥተው አውቃለሁ። ብሌን አንቺን ስም ሳነሳላት እንዴት እንደሆነች አይቻለሁ። እና አንቺ ያላችሁን ቅርርብ፣ የእናንተን ጓደኝነት፣ ከቤተሰብ ጋር ያላችሁን ግንኙነት አውቃለሁ። ግን ደግሞ አልፏል። ሁሉም ሰው ሟች ነው። ያው ባላሰብሽው መንገድ ሊሆን ይችላል፣ ባልጠበቅሽው ጊዜ ሊሆን ይችላል። በእርግጥ አውቃለሁ። ግን ሁሉም ሰው ሟች እንደሆነ አስበን መረጋጋቱ ይሻላል። ሰላም ከሀዘንሽ አንጻር ያው አሁን ላይ ምንም ማለት አልፈልግም ነበር፣ ግን ያንቺም ከዚህ በላይ እንዲሆንሽ ለእነሱም ለአንቺም ጥሩ ስላልሆነ ነው። ትምህርት ቤት ሄደን ሩም ስንመለስ ምግብ ስናጣ ዲስት ተደግራጊ ጠረግርገው እናንተ ነው ያስቀመጥኩት ብለው ሲያጎርሱ እኮ ግድ የለሽም። በቃ ሰላም አንቺ ከየት ትሰማያለሽ? አሁን እኮ ምንድን ነው የምትይው? መስማት ነበረብኝ። እንዴት ትሰማያለሽ? ሁሉም እኮ በዚህ እድሜ የራሱ ለቅሷል። እንዴት የቤተሰቦቼ ይለቅሳል? በቃ ማለት የተፈጠረው ተፈጥሯል፣ የሆነው ሆኗል። በቃ እኔም እኮ ቤተሰቦቼ ናቸው፣ እናቴ ለአባቴ ለዛውም። ግን በቃ ምንም ማምጣት የምችለው ነገር ስለሌለ ኑረው የአንቺን ፍቅር ቢያውቁ ከዚህ በላይ አብራችሁ ብትሆኑ የሁላችንም ምኞት ነበረ። ግን ደግሞ አሁን በቃ ሁሉም ሰው አይቀር መጨረሻው ይሄ ነው። እነሱም ወደማይቀረው ሄደዋል። አንቺ ከልጃቸው ጋር ያለሽን ፍቅር ልታሳድጊ እንጂ ከዚህ በላይ እንዲህ መሆንሽ አግባብ አይደለም። በቃ ሰላምዬ ባይሆን በቃ ከዚህ ሀዘን ውጪ እስኪ ስለ ራሳችን ትንሽ እናውራ። ውጪ ተቃጥዬልሽ እኮ ነው ጓደኛዬ። በቃ ስለ ራሳችን እናውራ፣ ስላለፈው ነገር እንተው። ያው ሰላም ሁሉንም ነገር ስላወቅሽ ስለሰማሽ እንዴት ሆኛለሽ ብዬ አልጠበቅኩም ነበር። እኔም ቢሆን አላመንኩሽም እኮ እኔ ስትነግሪኝ አላመንኩሽም። በቃ እየቀለድሽ መሰለኝ። ሰላምዬ በቃ ግድ የለሽም፣ ከዚህ ነገር እንውጣ። የኔ እናት ጓደኛዬ ደህና ነሽልኝ? አለሁ ነሽ አንቺ። ያው እንግዲህ ተነስቼ አልስምሽ እንግዲህ ምን ይደረግ። ምን ላድርግ? ተቃጥዬብሽ እኮ ነው። ተቃጥዬ በቃ እና እንዴት ነሽ? ኧረ ደግሞ እንደው ምን እንደዚህ ከሳሽ ደግሞ የት ነው ያለሽው? እዚህ ሆነሽ? እንዴት ገፋሽበት በትምህርቱ? ምን ገፋበታለሁ? ኑሮ ከበደኝ አቆምኩት። የምርሽን ነው? ወይኔ
አልጠበኩም። እኔ እኮ ያው ውጤት ከመጣልሽ በኋላ ወይ ዩኒቨርሲቲ ምናምን ነበር የጠበቅኩት። አይ ቀላል መስሎን አልነበር። የዛኔ ዩኒቨርሲቲ እንገባለን እንመረቃለን። ውይ የኔና አንቺ ሀሳብማ ስንቱ ነበረ። ስንቱ እና ሌሎችስ ጓደኞቻችን ትሰሚያለሽ ስለናስ? ኧረ አልሰማም። እኔ ከሁሉም ጋር ልገናኝ። ኧረ ከአንቺም ጋር ተለያየ እና እንዴት ነው አገባሽ? አገባሽ? ኧረ ምን አገባለሁ ብለሽ ነው? እና ምን እየሰራሽ ነው? አይ እዚህ ዝም ብዬ ተቀጥሬ። ተቀጥረሽ ነው የምትሰሪው? አዎ ተቀጥሬ እየሰራሁ። ምን ነው እኔ ጋር ብትመጪ? እኔ እዚህ መሆንሽን መች አወቅኩኝ? ውይ በቃ ከእንግዲህ እኔ አለሁልሽ። የምን አባቱ መቀጠር ነው? እኔ የማየው ኮሌጅ ነገሩ ምን ያደርጋል? ብትማሪ ባትማሪ የሆነ የተመረቀ እንዲሁ ተቀምጬ የለ ፍቃዱ ሲሆን ነው። ያው ብትማሪ ይሻላል ለክፉም ለደጉም። አይ ተምሬያለሁ ብዬ ከቤት አልወጣም። ምን ያደርግልኛል? ያው ገንዘብ ከመጨፍጨፍ ውጭ። አይዞሽ ሁሉም በጊዜ ይስተካከላል። ይስተካከላል። እና እንዴት ነው ፍቅረኛ ምናምን አላይሽም? አይ ሳሚዬን ወስደሽብኝ ቤት በኩል አሁንም ሳሚዬ ነው የምትይው? ልክ የምሬን ነበር ማፈቅረው። አንቺ ግን እንዴት ነው? አገባሽ? አገባሁ። ወለድሽ? አይ አልወለድኩም። ምን ነው? አልወለድኩም። በአንዳንድ ምክንያት አልወለድኩም። ምን ነው? ሳሚዬ ሙት። እኔ ግን መጀመሪያ ላይ ሳይሽ በቃ ድንግጥ ነበር። ሳሚ ማን ነው? ቆይ እስኪ እያላችሁት ነው ሁለታችሁ? ሳሚዬ ሙት። አሁንም ሳሚዬ ብለሽ ነው የምትሚው? ልቤ ሁሉ ነገሬ እሱ ጋር አይደል እንዴ? የጓደኛሽ ፍቅረኛም እኮ ነበረ። ተይ ግድ የለሽ። እሱ መች ፈልጎት ብለሽ ነው? ምኑን ፍቅረኝነቱን? አንቺ ነሽ እኮ በልክ በንዴት ጓደኞችስ ምናምን አልሽኝ። እኔ አሁን ከአንቺ ሌላ ጓደኛ ነበረኝ ስፍስፍ ምንልሽ? አንቺ ነበርሽ እኮ ጓደኛዬ። እኔ ምን ላድርግ እንግዲህ? ሳሚም ይወደኛል፣ እኔም እወደዋለሁ። መሀል ላይ ያ ነገር ተፈጠረ። እሺ እኔ ምን ላድርግ? እንዴት ጓደኛ በጓደኛ ስትቀና እኔ ባንቺ ቀርቼ ነው? አይ እንደው ስንቱ የሚሰፈሰፍልሽ የኔ ናቱ የኔቱ የምትባይ ሴት እኔ አንድ አፈቀርኩኝ ብል ዘለሽ እሱ ላይ አይደለም። ሁሉም ስላለ እኮ ለሁሉም ይኮናል ማለት አይደለም። እንደ አጋጣሚ ደግሞ ያው እኔም ኧረ ሚስጥር እያደረጋችሁት ነው። ስለ ሳሚ ንገሩን እንጂ እንዴ። ምን ነው ሳሚ ምንድን ነው? ፍቅረኛዬ ነበረ ማለት የኔ ፍቅረኛ ጎሽ ማለት ለመጀመሪያው ለመጨረሻውን ጊዜ ያፈቀርኩት እንዴ። ፍቅረኛሽ አይደለም ያፈቀርሽ ክራሽሽ ነው የሚባለው። ክራሽሽ ለኔ ደግሞ ፍቅረኛዬ ነበረ። በፍቅር አብረን የኖርን ትምህርት ቤት ውስጥ ጥሩ ላይፍ የነበረን አይነት ሰዎች ነበር። እሷም ስለወደደችው ምናምን እሱ ደግሞ ስለጠየቀችው ምናምን ነገር የወንድ ልጅ ታውቂያለሽ ሴት ልጅ እና እንዴት ነው ፍቅረኛ የሚባለው? የምር ባትወደውም በቃ ይፈልጋታል። ገባሽ አይደል? እኔ ዛኔ ደግሞ ልጠይቀው አልጠይቀው እያልኩኝ ስደረደር እሷ ቀደመችኝና ጠየቅ። ተቀድመሽ ነው ማለት ነው? ተቀድሜ ግን እስካሁን ድረስ እሷ ሌላም ያፈቅረኝ ነበር፣ ስሜት ነበረው። ልጁ ደግሞ በጣም ኩራተኛ ነው። ያን ያህል እንትን ማለት የሚፈልግ ሰው አልነበረም። ከዛ በጣም እኔም ሳፈቅረው ደግሞ ቀድሜ ነው የወደድኩት አይደለም። እኔ ነኝ የወደድኩት። ግድ የለሽም ታይ እሷ ፊት አንወሻሽ እና ስሜት ልንገርሽ ተባብለን ትዝ ካለሽ ማለት ነው። ልንገርሽ እኔ የሆነ ነገር ልንገርሽ ስላት ቆይ እኔ ልንገርሽ የኔ ቅድም ብላ ተናገረች። እሺ ማነው ጥፋተኛው? አሁን እውነት ጓደኛዬ በቃ ሌላ ሰው እንዳለ ምናምን ነገር እኔ የዛኔ እና አንቺ አታይልኝም አንቺ አታይልኝም ነበር እንዴ? አንደኛ እኮ አንቺ ነሽ አሁን በመሀል ላይ የገባሽው። ምክንያቱም እኔ እና እሱ እንፋቅ አይደለም እሱ የወንድነት ቀድመሽ ብታውቂው እንዴ ብታውቂው ምሻይልም እኮ አይ ምን አለ ሞክረን ባየ ነው የኔ ነበር እስካሁን ሁለት ሶስት ልጆች እና ታዲያ እኔ ጋር ሲለያይ ታዲያ አንቺ ጋር አይሆንም ነበር? እኔም የዛኔ በቃ እዚህ መጥቼ አልነበረ ለዛ ምናምን ተራራቅን እንጂ ይሄኔ 3-4 ስንት ጊዜ አሁን ራሱ በቅርቡ ሲደውል ነበር። ባያፈቅረኝ አሁን ድረስ ይፈልገኝ ነበር። አይ አይደለም በቃ ያው አብራችሁ እረሳሽ። አንቺን እኮ ስሚኝ፣ አይ ግድ የለሽም አሁን አንወሸሽ። አንቺ እኮ ከደወልሽለት በኋላ እንትን
ከዛ በኋላ ትደውይለት ነበር መሰለኝ አይደል ለትንሽ ጊዜ ያው ሰላም እለዋለሁ እንጂ እና እሱ እኮ ልክ ስትደውይ ራሱ ነው የሚያስታውስሽ ወይ ጓደኛሽ በኔ ነው የሚያውቅሽ ለዛው ጓደኛሽ ብሎ ፍቅረኛ አይ እሷን ታማኝ ነው በቃ ላይ አንቺ ፍቅረኛ ነው ሌላ ሰው እንትን አይልም አያስብም ገባሽ እኔ እኮ እሺ እኔ ጋር ሲለያይ ለምን እሷ ጋር አይሆንም ነበረ አይሆንም አሁን ሲጀመር ሳሚ ከተለያየ በኋላ ምንም ልቤን ብሰጠው ልጅነቴ ምን በቃ እሱ ጋር ሳቤ ቢሆነ ግን ደግሞ ካንቺ ጋር ከመጀመሪያ ሲኖር ነው አሁን አይን ሳይወድ ልብ አይወድም አይደል አይን ሳይወድ አሁን የፈለገው ወንድ ልጅ እኔ ሂጂ ብጠይቀው እሷ የሚያፈቅር ከሆነ አንቺ ጋር ነው ሊመጣ የሚችለው አይደለም አይ ወንድነትን ተፈታተና አንዷ ጠየቀችው እኔ ምርጫችሁን የገረመኝ በቃ ጓደኝነታችሁን ያየሁት በዚህ ነው በጣም አንድ አይነት ፍላጎት ከመፈለጋችሁ የተነሳ ወንድ ደረጃ ደረሳችሁ ከዛ ኮራፈች ተነስታ እንደውም እኮ ማክሮፍ የነበረብኝ እኔ ነኝ እንደውም ትደውልለት እንደነበር ራሱ አውቃለሁ እንደ ትዳት እና የጓደኛሽ ፍቅረኛ መሆኑን ካወቅሽ በኋላ እንኳን አንቺ ሀገር ምድሩ ትምህርት ቤቱ ያውቃል ምን አለ ብትቶ ትደውላለች ይላል ትምህርት ቤቱ ምን ይላል የጓደኛዋ ስትወደው ምናምን እየተባለ ሲወራብሽ ተናደሽ እንደውም አንቺ ነሽ ያስወራሹ ተናግረሽ ቀምታኝ ብለሽ እኔ ጋር ስትጣይ ስንት ጓደኞቹን አፈራሽ እኔን ለማናደድ ለነሱ ተናግረሽ ዘሩት ለሀገር ምድሩ እኔ ምን ላድርግ ከዛስ እሱ ይሄንን ከወሬ ሰምቶ ጠየቀኝ ምን ልበለው መች ትወዳለች አይባል አራት ወድህም ዝም ብለው ነው ወሬ ነው አልኩኝ ሸፋፈንኩልሽ እሺ ከኔ ወደሷ እንዴ ያንንም ትፈልጊው ነበር የኔ ሆኖ እስካሁን ሳሚዬ ነው ይፈልጋል ምን ያፈርልብላለች የጓደኛሽ ፍቅረኛ ነበርኩ የሚበቃሽ አንቺ መቼ እስካሁን አብረሽ ዘለቅሽ ከኔ ጋር ቢሆን ኖሮ ስንት ዓለም ነበር ስንት ማስበው ነገር ነበር እኔስ ብትይ ይቅርታ ያደረገልኝ ምንጭምረው ነበር ብለኝ እነሱ ጋር ማጥፈታሽ ነው ማለት ነው አረ ያው ቅናት አለ አይደለም ቅናት አለ መሃል ላይና ይቀና ነበር በጣም እንዳለችሽ ደግሞ ልጆች ነበሩ ሌላ የሚያፈቅሩኝ ልጆችና ሲያወሩኝ እንዲሁ እንደማወራቸው እኮ ያውቃል በፍቅር መንገድ ግን አልነበረም ከዛ በኋላ የሆነ ሰዓት ላይ ተናዶናም ተናገረኝ ታወራለሽ በቃ ከሁሉ ጋር እና ያው አረተ ደሞ አለ እንጂ ይሄው በቃ ፈቀርኩት ምን እሷም ትፈልገው ነበር ትንሽ እዮብ አረ እኔ ሳጋሳሚት ታያታስመሲ እዮብ ብላ ሚላውን አላረክሽም ይሞጅ ላይ ታቆለኝ ብትደም ያላልኩ እኔ ከሳሚ ሌላ አላልኩ ታውቂያለሽ የመጀመሪያም ሳሚ ነው ግድ የለሽም ስንቱ መሰለሽ የምታወራው በቃ ውዴ ነው ወዬ ነው አይደለም እና ወዬ ምን ችግር አለ አይባልም በቃ እንዴ ያውቃል እኮ ሳሚ ያውቃል እኮ ለዛ ነው ተዋታ ይኸው አይደለም አልተወኝም ግድ የለሽም አልተወኝ ከዛ በኋላ አዩ አግብቼ ራሱ አሁን በቅርቡ ራሱ ያወራኝ ነበር በስልክ እውነት ትተሹ ነኝ እያለኝ ነበር ባይገርምሽ አይደለም ባልሽን ትተሽ ነው ይላል አየሻ ግን አሁንም ድረስ ስለሚያፈቅረኝ ሳሚን አወዳደር ግን ይለያል ያው ሲጀመር ማለት ነው ሲጀመርና ያኔ የሆነ ቴክስት አየና ተናደደ አፈቅርሻለሁ ምን ያናድዳል ከዛ በፊት ደግሞ ሃይ ሲለኝ ሃይ ምናምን ያልኩት ነበር ይሆናልሽ እንዴት ሲጀመር ፊታይ ታሳየሽው አይነት ንግግር ተናደደ ተናገረኝ ከዛ እኔም ደግሞ አንዳንድ ትበባይ የለ ከዛ በኋላ እኔ ደግሞ የሚናገረኝ ወንድ አልወድም ቆይ ግድ የለሽ ላውራበት ላውራ ካንዴ ነናደብ ቆይ ላውራ እኮ አንዴ ላውራ ገርም ታማኝነት እና ከዛ በኋላ እኔ ያው ስልክ ሲደውል የሴት ልጅ ጋር አለህ አይደል ብሎ ካረኩት ስልክ ሲደውል አላነሳም በአዲስ ስልክ ነው የሆነ ሰዓት ላይ ሲሜን ቀየርኩት ከዛ በኋላ ከየት እንዳመጣው አላውቅም እዚህኛው ጋር የሆነ ፍቅር ግንኙነት ከጀመረ በኋላ ከየት እንዳመጣው አላውቅም ያወራኝ ነበር አሁን አግብቼ እንኳን ያኔ ለሰላም አትነግሪኝ በዛ ሰዓት አይ ስማኮ ስሜቱ ጠፋ ማለት እኮ አይደለም የመጀመሪያ ነው አይደል ያው በቃ እስካሁን ድረስ ፍቅረኛም ሳይኖረኝ ምንም ሳይኖረኝ ሳሚን እያሰብኩኝ ሃይ ሲሉኝ ፍቅረኛ ነው እሷ ግን ፍቅረኛ ኑሯት ምንድነው ሃይ ግድ የለሽም አሁንም አስባለሁ አዲስ ሳሚን ልንፈልግ ነው ማለት ነው እኔ መች ወይ ሰለሞንን ረስቼው ግድ የለሽም ሰለሞንዬ እናቴ ረሳሁትም ስለዚህ እሷን ሳገኝ ወደ ኋላ ተመለስኩ አንዳንዴ መንሸራተት አለ ስለዚህ ሳሚዬ ተሽልኛል አይ አልተውኩትም
ግድ የለሽ ማለት ነው። በቃ እንደው ፍቅሩ ጨመረብኝ ሳላስ አይ አንቺ ከባድ ነው ለካ እንደዚህ አይነት ነገር ሰብስበሽ ሁሉንም ሰው ባዶ ልታስቀሪ ነው። ታይ ያው ከፍ ውድቅ ሚልላት ይዮ የሚባል ሰው ነበር እና አንቺ ለምን ኢዮብ ጋር አጣብስሽም? እኔ እኮ አሁንም ስልኩን አረሳሁትም። በቃ ኢዮብ ጋር ግድ የለሽ እኔ ንቅንቅ የለም ከሳሚዬ ያውልሽ ሳሚ ማለኔ ነው እኮ እንዴት ምን ታረጊ? እዛም በኋላ በቃ ኮራችበት ምናምን ነገር ልክ እኔ ሳሚን እንደወደድኩት ስታቅ ዘላ ሳሚን ጠየቀች። እሺ አሁን ይሄ ምን ይባላል? ባንራራቅ ባንጣላ ይገርምሻል። ግን አሁንም ወዳታለሁ ደግሞ በቃ የልጅነቴ ናት ጓደኛዬ ናት። ያው ከሷ በኋላ ጓደኛ እኔም እኮ ሳሚ እንደዛው ነው ብኝ የልጅነቴ ሆኖብኝ ምን ላድርግ? አሁን አግብቼ እንኳን ከልቤ አልጠፋም። ሳሚ ስትይው ስቅ ይለኛል። ስቅ እኔ እና እሷ የሚያጣላን ሳሚዬን አትናገሪ ብለኝ አሁን በቃ እንዴት ነው የምታስታርቂኝ? አይ ስልኳለሽ በስደሽ ሳሚን ለሰላም መጨከምሽ ሳሚዬንማ ፍንክች ኧረ አይኔ እንደውም ካየሁት ያገረሽብኝ ተይ እንጂ ሰለሞን አለ እንዴ እሱ እንዴ ምን እሱ ማይሄድበት አለ እንዴ አንዴ ከጓደኛዬ ጋር እንዴ እህቴ ጋር ምን ማይዛክርበት አለ እሱ እንዴ ምን በወጣኝ እኔ እናት ደግሞ ያቺ ማን ነበረ ስሙ ማናባታ ነው ህሊና አሁን እሷን አንዴ ያመጣል ማያደርገው ማይሰራኝ ጉዳለ ሳሚዬ ቢሆን ግን ነፍሱን የሚሰጠኝ ነበር። አሁን አንቺ ተከበርሽ ባለ ትዳር ነሽ እኔ እናት የወንድ ልጅ እፈተዋለሁ ግድ የለሽም ማን እንደመጀመሪያ እውነት ነው ግድ የለሽም እኔ ግድ የለሽም ከሳሚዬ ራስም አልወርድም። እንደውም አሁን አሳሰብሽኝ ደህና የረሳሁትን ብለኝ በስተው እኮ አሁን ችግር ሆኖ እርስ በርሳቸው ራሱ አደጋ ውስጥ እንዳይገቡ እኔም መስጋት ጀመርኩ። ሳሚዬ እንኳን ከሌሎች ጋር አይወዳደርም የኔ ጌታ ምንም ቢሆን እኮ የመጀመሪያ ነው የመጀመሪያ። አይ እንደዛ ቢሆንማ ባንድ ምክንያት ብቻ ጥለሽው ይሄን ያህል ጊዜ ጭራሽ አግብተሽ ምናምን አይገድ አይ ጫክኝ እኔማ ኩራቱም አለ ልጅነቱም አለ። ሲደውል ደስ ሲለኝ የሆነ ወንድ ልጅ ተንበርክኮ አልቅሶ ማየት ትፈልግ የለ ሲከተለኝ ደስ እያለኝ አሁን እኔ ላልቅስለት ታይግድ አሁን ረስተሽዋል አንቺ። እኔ ግን የሚገርም ነው እንደዚህ አይነት አፍቃሪ መኖሩን አላውቅም ነበረ። በጣም ነው ያስገረምሽኝ። አሁን እኮ ስለ ሳሚዬ ሲያወራ ነው እንጂ ሌላ ሰው ደግሞ ስለ ሌላ ሰው ሲያወራ በቃ ሳሚዬን ረስተዋለች። ስለዛኛው ደግሞ ኧረ ስንት መጥቷል ከዛ በኋላ አልሆነም። ሳሚ ቢመጣ ግን እንደ ይቅር በሉኝ ባለ ትዳር ነኝ ግን መፍታት አይቀርም። እኔ አሁን ካየሁት ያገረሽብኛል። እውነት አይ መራራቅ ነው ያለባችሁ። እንደዚህማ ጥሩ አይደለም። እኔ መች ፈለኩ እንደዛ ሳይሆን ድጋሚ አሁን እኮ በእናንተ መሀል አንቺ የጓደኛሽን ሳሚ ገባ ማለት ድጋሚ የጓደኝነታችሁ ሊራራቅ ነው ማለት ነው። አይ የመረጠውን ይምረጥ የመረጠውን እንደዛ የሚባል ነገር የለም። ግድ የለሽም ይምረጥ እኮ ባለ ትዳር ናት። ስሚ ቤቴን ብታይ ጣሪያ ላይ ግድግዳ ላይ ሳሚዬ ነው ልብስ በሱ ስም ልብስ አሰፍቻለሁ። አሁን በቃ ግድ የለሽም አሁን እንዲናርክ እኔ አሁን እሷ ፈታው እሷ ደግሞ አንተን እየጠበቀች ነው። ማንን ትመርጣለህ ይባልና ወደሚፈልገው ሄድ ያኔ ስማማለሁ። ልቡን አንጀቱን በልታው ግድ የለሽም ተደዋውለን አናውቅም። አትዋሺ የሌላ ሰው እንዳይሆን ነው ሁለታችን መንገድ ላይ እንዳንገኝ አብደን አይደል? በጣም ነው ደስ የምትሉት ግን እኔ የእናንተ ጓደኝነት በራሱ በጣም እያስቀናኝ ሳሚዬ ነው እንጂ ትንሽ ሳሚ ነው እንጂ ከበድ ያለው ይሄ ሳሚ እሱን አርቃችሁ መተው አለባችሁ ማለት ነው። አይ ግድ የለሽ ሚተው ሰውስ አይደለም። እንደውም አሁን አስታውሳኝ እንዴት ግን በዚህ ልክ ይቻላል አብሮ ያልሆነን ሰው መጠበቅ? ረጅም አመት ነው እንግዲህ እንደማስበው። በጣም ፍቅር እኮ ነው በልጅነት ያፈቀርሽው እድሜ ልክሽን ነው። አይ ያ አብራችሁ ናችሁ ምናምን ቢሆን ምናልባት ያስብል ነበር። ምንም ሳያት የታይተሽ ምናምን ልክ እንደሷ ሌላ ሴት መጣ ልታረግብኝ ነው የሚመስለኝ። በቃ ድንግጥ ይላል። ግድ የለሽ ምን ያህል ማን ነበረ ኢዮብ እሱማ ጠፋብኝ። ኢዮብ ጋር ዝምሽ አይ
ሳሚ አይሆንም ግድ የለሽም እኔ እያሰብኩ ነው እንደውም መጥፎ እኮ ነው አሁን በቃ ከሱ ውጭ አውሪ ካልሽኝ ደህና ትቼ ነበር የሆነ ሰዓት ቁጭ ብዬ እናቴም አልቀረችኝ ኡፍ እስክትለኝ ስሙ እስኪያስጠላት ያው ተሳስታ ራሱ አባቴን ሳሚ እስከምትል ድረስ ቁጭ ብዬ ሳሚዬ እንዲያርጉ ሳሚዬ እንደዚህ ተፈጥሮ ሳሚዬ እንደዚህ ያው አስጀመርሽኝ አስታወስሽኝ ፍቅሬን ያሳለፍነው ያው ሁሉም ነገር ፈጣሪ ሲፈቅድ አይደለም የሚቀጥለው ፈቅዶ ነበር ከኔ ጋር አንቺ ጋር ፈቅዶ ነበር መቼ ፈቅዶ ነበር ሳሚ እኮ ፍቅር የለውም ላንቺ ነበረው በግድ ነው እንደዚህ ባይን እንተያይ ነበር እንደዚህ እና መተያየት ነው መተያየት ሁለት ፍቅር አለ በነገራችሁ ሁለት ፍቅር የአይን ፍቅር አለ የልብ ፍቅር አለ የኔ ደግሞ የልብ ነው ዝም ብሎ ባይኑ አይቶሽ ነው እሷ ጋር የአይን ፍቅር አንቺ ጋር አይ ፍቅር ላይ እንችላለን እንዲሁ መውደድ እንዲሁ አለ አይደል ዝም ብለሽ ውድድ ብታደርጊው በዛ አሁን ልክ እኔ ባሌን መጀመሪያ እንዳየሁት እንደዚህ እንደወደ ሳሚንም አፈቅረዋለሁ ባሌን ደግሞ ወደዋለሁ ሰለሞን አታፈቅሪው ማለት ነው እንደውም ፈታዋለሁ እኔ ሳሚ የሚቅርብኝ ማንንም ይቅርብኝ የሁሉ ነገር አድርጎኝ አልወደውም እንደውም ወደዋለሁ ብዬሽ ነበር አይደል ያጅልኝ አልወደውም ስንት ነገር አድርጎኝ ሳሚን ነው ያልኩሽ ሳሚን እኮ እሱ አይደለም እጠላዋለሁ ያልኩት ሳሚን ሳይሆን አልፈልግም እኔ አሁን ጓደኛዬ ይመጣልኛለች ሁሉንም አልፈልግም ጥፋትሽንም እስከዛሬው ሁሉንም ነገር ያው ይቀርብልሻለሁ በቃ ስለ የትኛው ጥፋቴ በቃ እስከዛሬ ስላረክሽ ስለ ሳሚዬ መቼ ይቅርታ ጠየቅኩኝ እኔ ይቅርታ አልጠየቅኩም ጓደኛዬ ይመጣልኛለች እኮ ጓደኛዬ ትመጣልኛለች አብረን እንኖራለን ሁሉንም ነገር ትቻለሁ እኔ ባላስፈልገኝም ነው ያልኩት ማለት እኮ ስለ ሁሉም ነገር ይቅርታ ጠይቄያለሁ አይደል እነሱ ነው ትቻለሁ ያልኩት እኔ አሁን እሷ መጣልኛለች እነሱን ትቻለሁ ባላልፈልግም ነው ያልኩት እንጂ ይቅርታ አላልኩሽ አይ ተው አሁንማ ይቅርታ አላልኩም ካለች ሳሚዬን ከተወቹ ይቅርታ እንዳለች ነው በቃ ሳሚን ከተወቹ ይቅር ብዬሻለሁ በቃ ሰላም በሳሚ አትምጭ እንጂ ሌላው ችግር የለውም እያለች ነው በቃ ሳሚ ከተወችልኝ እኔ ትቻለሁ በቃ ምንም ትበድለኝ እዚህ ምድር ላይ ግን ሳሚን አፈቅረዋለሁ ካልጠፋ ወንድ ከዛ ሁሉ ከነየው ከነዛ ሁሉ እኔ ማፈቅረውን ባስነካብኝ ነው እንደው በጠያቁሽ እኔ ነየው እኔን ተጣው እሷን ጠይቃ ሳሚን ትታልኝ በነበር እኔ ነበረች እኔ እዮብ ጠይቆኝ ቢሆን እኔ እዮብ ጋር ነበረች ሶስታዩ እኔ በሳሚ አትምጣብኝ እንጂ ጓደኛዬ ናት እስካሁን ድረስ እንደው ግድ የለሽም እንዲናርግ አንቺ ምን ምንቶ ሳሚ እንቶ የቤቴን ግድግዳ ልፋቅ እንጣላለን አሁን ሳሚ እንኳን ወደ አንቺ ቢመጣ ምን ነው የሚልሽ አብሮሽ እንኳን ተቀምጦ እኔ ጋር ነው ለለ ሲል አንቺ እስቲ ታውቂያለሽ እኔ ከሰው ጋር ግድ የለሽ ጓደኛ የለኝ ያው ታውቃለች እኮ ዘምተኛ ነኝ ጥሎብኝ ይኸው ሳሚን ባፈቅር ወንድ ጋር ነው ዝምተኛ ሆንሽ እኔንም አስታንገበግቢኝ ነው ጓደኛ እኮ እሷ ያው ጓደኛ እዚህ ጓደኛ ነው ያለ እኔ ግን ዙራ ጓደኛ እና እኔ ምን ላርጋው ሳሚዬ አፍቅሩኝ አላልኩ እኔ ሌሎች ሳሚዬን ታይልኛውን በቃ ይኸውልሽ ሁለቱንም አልፈልግም እንደውም ወንድ አልፈልግም በቃ አንቺም አያስፈልግም ያኔ በኔ ችግር ተማሪ እንግዲህ በኔ ችግር ተማሪ ተናግሬያለሁ በኋላ እናንተን እርዱኝ የለም ተናግረ አይ ሳሚ ግን አልተው ሳሚ ከሁለታችሁም ህይወት መውጣት ያለበት ይመስለኛል ሰላም እስካሁን እኮ ብቻሽን አፈቅራለሁ እነዚህ የመሰሉ ጠንበለል የሆኑ እንትን አጋዦች አሉሽ ከነሱ አንዱ መርጠሽ ዳር አርግልኝ አንቺ ገደለሽው እንዴ አንቺ ልጅ ከሳሚ ራሱ ረጅም ያውን ትቼው ወደዛ ሰላም ለመፍጠር እያሰብኩ ነው ልቤ እኮ እኔ ጋር ለሚመጣው እሱ ጋር ነው አትነሳም ብለሽ እንደ ድሮ አትነሳም ብለሽ ላይ ካለ የእናንተ ሰላም እኮ እየተረበሸ ሊኖር ነው ማለት ነው ተውሹ ብለኝ አልተውኩም እሷ ከተወቹ ነው ብለው እሷ ከተወቹ
ተዋለሁ ሁሉ ብሌን አሁን እኮ አንቺ የራስሽ ህይወት ነው። አይ ያ ሰለሞን አይኑን እንዳለ አይኑን እኮ ግን ነበረሽ። እሺ ነበረኝ ነው ነበር እኮ ሁሉም አለው ነበር። እሷ ደግሞ ልጅ የለም ምን ይዘኛል ዛሬ ሳሚን እየጠበቀች ሌላ አንቺ ጓደኛሽ ጋር ሌላ ነገር የነበረውን ሰው አንቺ ትቀበያለሽ? ፍቅር አይደለም አይሆንም። ውጮች ላይ ታችሁናል። ኢትዮጵያ ውስጥ የለም። እኔ አላየሁም እኔ ኢትዮጵያ ውስጥ አላየሁም። ግድ እውነት ካንቺ ጋር እኮ ትዳር አልሰማም። ግድ የለሽ። አዎ ግን ይሄ ማለት እኮ ምንድን ነው የሳሚ ፍላጎትም ይወስነዋል እኮ ያዥልኝ አንቺን አጥሮ ከሷ ጋር ኑር ማለት ከሷ ጋር ኑር ማለት አይገኝም ሳሚ። እሱ ደግሞ ለሁለታችሁም ፍላጎት ሳይኖረው ደግሞ ምረጥ ማለትም አይቻልም። እስቲ ጥሪ ይጠራና ግድ የለሽ ይጠራና ያኔ ትሰሚያለሽ። እንደው ማንን ነው የምትመርጠው ብለሽ ሲጀመር ይኸውልሽ እንደውም እኮ ሳሚዬ እንደዚህ ሆነቻው ብትው እየከነፈ ነው የሚመጣ። ማንንም አልነገረው እኔ ስላለ ይመጣል። እንደዚህ ሆነች ቢባል ማን አለ ተጎና ጓደኛው አለች ይባል የለ እየከነፈ ይመጣል እንጂ እንኳን ሳሚ አንቺስ እየከነፍሽ አይደል የመጣሽ? ለኔ ብለሽ አንቺ ማንንም ብለሽ መጣሽ? አንቺ ማንንም ብለ ይመጣል እኔም ብሎ እሺ እንደዛ ከሆነ አንቺ አለመኖርሽ ነገረው እንደዚህ ሆናለች ይባልና አይመጣ እናያለን። ይቅርታ ሀገር ውስጥ የለውም አይል ማግብቼ እንኳን አብረን ነው እንግዲህ የለሽም ፍቹና ካላንቺ መልመዳቃ ተንሲ ነበር። የት ነው እዚህ ያውቃል እኮ እሱ የመጀመሪያ እንደሆነ ማያውቅ መስሎሽ ነው? ከሱ ጋር ሆነሽ እሱ ነው የሚያውቀው ከኔና ከሱ ውጭ እግዚአብሔር ነው የሚያውቀው። ማንንም እሱ ነገር ግድ የለሽም። ምንም አይሆንም። ያው አንቺም ቁመሽ ልቀሪ ነው እንግዲህ መልኩሽ ይሻል። እንደውም ዝም ብዬ ሳይሽ ጥሩ ማለኩ ይዋጣልሻል። ሲጀመር ከማራው ጋር ሳሚዬ ኪምራት ተደርጣታለች እንጂ እንዴት ነው ነገር ወዲህ በቃ ይምረጥ ሳይሆን ሲጀመር ምን አለ መሰላችሁ አንደኛ ያው ሁለታችሁም ልጅ በነበራችሁበት ሰዓት ነው ይሄ ነገር የነበረው። ሁለተኛ ደግሞ ካንቺ ጋርም ተለያይቷል። እሷ ጋርም ያለውን ነገር ሳያውቅ ነው እዚህ የደረሳችሁት። እና ደግሞ በተጨማሪ ብሌን ያው ያለሽበት ሁኔታ ምንም ቢሆን የምን ሁኔታ ሳሚ ለሷ ልሰጪ እኔ ሳሚ እያልኩኝ እሷ ካለማናት ትዳር ላይ ገብታለች። አለማን አይታ ነው የምትወጣው። እኔ እስካሁን ሳሚዬ እያልኩኝ ወይ አንቺ ማጨክኝብኝ እወጣለሁ ከዚህ ቤት። ታይ እኔ አሁን ሳሚን ለሁለታችሁም እያልኩ አይደለም የምትይ ከሆነ እኔ ሲጀመር ሰውም አይወደኝም ሰውም የለኝም ብቻዬን ነኝ። ለሷ ካገሽ እወጣለሁ ከዚህ ቤት። አይ እኔ ለማንም አላግዝም። ሳሚን ለሷ ይሁን ያንቺ ይሁን እያልኩም አይደለም። እኔ ሳሚን አላውቀውም ሲጀመር ዛሬ ማልተው ተናግሬያለሁ። ሳሚን ዛሬ ነው የሰማሁት። እሷን ጸባይ ስለማታውቂ እኮ ነው። ታይስ ምን ነው ነገር በላሽ? ምን ነገር በላች እንዴ? ካልፈለገስ ልጁ በግድ እግሩ ተገንዞ ላንቺ አይደር። አይ ሲጀመር እኔ እንደዛ ይሁን እያልኩ አይደለም። የብሌንም ይሁን የሰላምም ይሁን እያልኩ አይደለም። ሳሚ ልጁ ካላፈቀረ በግድ መችስ አስራና ገንዛት ታስቀምጠው ነገር ገንዟለሁ ግጥም አድርጌ ገንዣ አስቀምጠዋለሁ። ተመልከችልኝ እሆንለታለሁ። እኔ ልጅ ምንም እሆንለታለሁ። ሳሚዬ ብቻ ይምጣ እስቲ ይምጣ እንዴ። ካልፈለገስ ልጁ አይፈልግም። እሱ ከኔ ውጭ ሌላ ሴት ማለም ዳልኩ አለ እኮ እንኳን አንቺ ጋር አለም። አንቺን ካየ ደግሞ እኔን ነው የሚያስታውሰው። እንመችስ በግድ አገንዘዋለሁ። ወንድ ልጅ እንዴት አስረሽ ትችያለሽ? አስራለሁ። የምር የምትወጂው ከሆነ በዛ መንገድ ይሆናል እንዴ? እንደዛ የሚባል ነገር የለም። እንዴት ነው የሌለው እንዴ? አንቺ ደግሞ ወደ እሷ ተገለበጥሽ እኮ። እንደዛ የሚባል ነገር የለም ትይኛለሽ እንዴ? አይመችኝ እንጂ አናቴ ላይ ወጣችሁ እኮ። በሳሚ ሳሚ አልፈልግም። በቃ ሳሚ አሁን ብሌንዬን ነው ማፈቀር።
ካለሽ ምን ትሆኝ? አይልም ይደውል ነበር አልኩሽ እኮ ይደውል ነበር። ቆይ እንዳልደውል ግድ የለሽም። አሁን እኔ ደውዬ ጉዱን እንደው ተፋታው እኮ አፈቅርሃለሁ ብዬ ጉዱን እንዳላሰማ አይልም የሚለውን ልንገርሽ። ግድ የለሽም ፈታሹ እኔም ካላንቺ መኖር ከብዶኛል ብለኝ በቃ ግድ የለሽ የሰው አይደለሁም እኮ በቃ ተፋታው እኮ ልፋታ ነው። ሰላም ጥያቄ ልጠይቅሽ እስኪ። አሁን ከብሌን ጋርም ከተደዋወለ ሳሚ ቆይቷል ትንሽ አይደለ? አሁን ላይ አግብቶ ወልዶ ምናምን ሌላ ሴት እናንተ እኮ አይደል ሌላ ሴት ረስቶ ሲጀመር አይወልድም። ሲጀመር እኔ ረስቶ እሱ ሊወልድ ሌላ ሴት ሊያገባ ሲጀመር እንዳየሁት ሳሚ ቢኖር ባያገባ ባይወልድ ራሱ በእናንተ መሀል መግባት ያለበት ወንድ አይደለም። ምክንያቱም እናንተ በጣም የምትዋደዱ ጓደኛሞች ናችሁ። አሁን እኮ እኔ ታውቂያለሽ መጓዝ አልችልም። እናንተ ጓደኛነት ብቻ አይገልጻችሁም። እህትማማች ብላችሁ ቆይ ግድ የለሽ ማን ሌላው አሁን እኔ እንደዚሁ ሌላው እንዳላገኝም አንቺ ሮጥ ብለሽ ሙንደል ብለሽ ታመጫለሽ። ቆይ አንዴ እኮ አሁን እኔ አሁን ሳሚን ነው የማፈቅረው። ከየት አሁን ተነስቼ እንደምታይ ሙንደል አለ ከየት አመጣዋለሁ? በቃ አሁን አንቺ ሙንደል ብለሽ ሄደሽ ይዘሽ ነይ እኔ ጓደኝነታችሁን ከፈለጋችሁት ግን የሳሚ አደራሽን በአንድ ነገር ተቸገሪ። ከነዚህ አንዱን መርጠሽ ዳሪ ለአንቺ እንደው እስኪ አንድ ሳሚን የሚመስለው ሲጀመር አግብተዋል ወልዷል ምናምን ሌላ ቦታ እንደዛ ነው። እናንተም ማሰብም ማመንም ታዋቂያት ጓደኛዬ ናት። እንዴት ነሽ? አለን ደህና ነሽ? እንዴት ነው ብለኝ ነው ለውጣላት እያየሽ ያለሽው ነገር አለ? እድሜ ለእናንተ የውሳና አመጣችሁልኝ። ደህና ነኝ። አንቺ ከመጣሽ በኋላ ነው እንደውም ሰላም እየመጣች ሞቅ አለ ቤቴ። አዎ ዛሬ በጣም እኔ ራሱ በጣም እንደዚህ አላውቅም ነበረ። በጣም ደስ የምትል ጓደኛሞች ናችሁ። በጣም እንጃ እያስደሰታችሁኝ ነበረ። ብቻ ግን እኔና ሰኮ ያላሳለፍነው ነገር የለም። አዎ አሁንም እኮ አየው መጀመሪያ የሁለታችሁን ለየብቻ ስማ ገምቻለሁ የሆነ ነገር፣ ግን በዚህ ልክ አልጠበቅኩም ነበርና የሚገርም ነገር ነው በጣም ብዙ ነገር ነው ያሳለፍነው። የትሽታለች ነበር የሚሉኝ ሰዎች ሲያዩ አይ እኔም ጓደኛ የሚለውን ነገር አውጥቻለሁ። ከዚህ በኋላ እህትሽ ብል ነው የሚቀለኝ ለኔ ብለን እየመጣ መጠቅሽ ማካም በኋላ አዎ እየመጣ ማለት አይ ካምፓናማ ቤቴ ነው መኖሪያ እኮ እና ሄድ ብለሽ እግርሽን ሰብሬ እንደኔ ሁለታችን ሽባው ነበር ያ ባለቤትሽ ምናምን ቢመጡ ፍንክች የለም። አብረን ነው የምንጓዛት ካሁን በኋላ እስኪ ይሻላት ፍንክች የለም። ጎሽ ታሽሎሽ ተያይዘን አብረን እንደ ድሮ መሯሯጥ አለብን። እውነት እናያለን እንዴ ቤቴ ነው ሲጀመር። እንዴ ምን ሻይ ቡና ምን ይሻላችኋል? ሰላም ችግር የለም ለሌላ ጊዜ ታስተናግጅናለሽ። እኔ ራሱ ላምን ነበረ ዛሬ ከኔ ጋር ነው የመጣችሁ ወይስ እንዴት ነው ልል ነበረ እኮ አሁን እና ማለት እዚህ ልትኖሪ ነው ከዚህ በኋላ? አዎ ገደለ ምን እስኪ ይሻላት የትም አትሄጂም። በቃ ሲጀመርም ሳሚዬ ተባባለ እዚህ እየተባከሰ እንቀመጣለን። ያው ካገባም አብረን ተያይዘን ማልቀስ ነው። አይዞሽ ምን አውቄ መላቀስ ነው። ቁጭ ብለሽ እንዲያሳልፍልሻለሁ አንቺም ያው እየተከሽ መኖር ነው እየተተካከነ ይሻላል። አይ እንዳትናገሪ እንደዛ ተብለሻል። በቃ እንዳትናገሪ ነው። አይ በቃ ሁለታችሁም ፍላጎታችሁ እንደዚህ ከሆነ እኔ ከእናንተ ፍላጎት አልበልጥም እና አንቺም እዚህ እኖራለሁ እሷም እዚህ ነው የምትኖረው ካለች
ከዚህ በኋላ ያለው ነገር ያው እዚሁ ነው ማለት ነው። ቤቲ አንቺስ ልታያት ነው የመጣሽው ወይንስ መድኃኒት አላት ዛሬ? እሺ እንደዛ ከሆነ በቃ ተጫውቱ። ሰላም ስለመጣሽ ስላገኘንሽ ደስ ብሎኛል። የመጣው ጠይቃቸዋለሁ። እኔማ ያው ብሌን ታውቃለች፣ ቤቲ ነው። ቡና ይፈላልሽ ግድ የለም። አይ ችግር የለውም ተጫውቱ። እኔ መሄድ አለብኝ። አይ ኧረ ቆይ እንደ ቡና ይፈላልሽ ሌላ ቀን እመጣለሁ። አንቺ ከመቼ ጀምረው ነው መርፌ የምትወጊው እንዴ? መርፌ አትወድም እኮ እሷ። ደግሞ እግሯን አይደል እንዴ ዝም ብለሽ ነቅነቅ አርግሻት እንድትራመድ ማድረግ ነው እንጂ የምን መርፌ ነው? አይ ሰላም ያው ስለሚያስፈልጋት ያው ሰላም ስለሚያስፈልጋት ነው ዞሮ እየተሰጣት ያለው ነው። ችግር የለውም። ያው ላትወድ ትችላለች መርፌ፣ ግን ያው መዳኗን ነው የምፈልገው። ለዛ የግድ ማድረግ ስላለባት ነው። ሰላም አይ ሰላም ተጫዋች ስለምታስብልኝ እኮ ታውቃለች። ጸባይ አይ አየሁ እኮ ሁሉንም ነገር አይቻለሁ እና ዛሬ ችግር የለውም። ከዚህ በኋላም በደንብ እየተዋወቅን ስለምንሄድ ያው እኛ ደግሞ በዚህ ሰዓት መርፌ ላይመስልሽ ይችላል አንቺ ግን ሙያው ላይ ያለ ሰው ያስፈልጋል እስካለ ድረስ በጭራሽ እኔ ራሱ አያስፈልግም። ችግር የለውም አመሰግናለሁ ብለኝ ግን መሄድ ስላለብኝ ነው። ሌላ ጊዜ ስመጣ ታፈይልኛለሽ። ሰላም ሰላም ቻው። እንግዲህ ቤቲ በቃ ስጫትና ውጪላቸው። እንግዲህ ውድ ተመልካቾቻችን የነበረውን ነገር አይታችኋል። የሰላም የብሌንን ሁኔታ በደንብ አይታችኋል ብዬ አስባለሁ። እኔም በደንብ እያየው ነበር። እያንዳንዱ ነገር ብሌን ከልቧ እየተደሰተች ነበር። ያው ትንሽ ሰላም ከመቆየቷ ሀዘን ላይም ካለመድረሷ ምናምን አንጻር ብዙ ተከፍታ ነበረ። ሰላም ስታለቅስም ነበር ለረዥም ሰዓት ምናምን ነገር። ከዛ በኋላ ግን ሁለቱንም ካረጋጋም በኋላ አሪፍ ደስ የሚል ጊዜ እያየን ነበረ ማለት የሆነ ሁለታቸውም ውስጥ መፈላለግ መተሳሰብ እንዳለ እያየው ነበረ በተወሰነ መልኩ። ያው በዛች ጊዜ ምንም መለየት ስለማይቻል ማለት ነው። ነገር ግን ያው እንደሌላው ጊዜ ሰላምን ማስወጣት ወይም ደግሞ ሰላምን አብረን እንሄድ ማለት አልቻልኩም ነበር። ብሌን በጣም ፍላጎቷ ነበረ። ከዛ አንጻር ነፃነቷንም መጋፋት አልፈልግም። እሷ በጣም የፈለገችውን ነገር ማስቀረትም ስለማልፈልግ ሰላምን በግድ ውጭም ሂጅም ማለት አልቻልኩም ነበረ። ነገር ግን እንደዛ ስለተሰማኝ ብሌንን እንግዲህ ለሁሉም ሰው ያላትን ነገር ታውቃላችሁ። ሁሉም ሰው የሆነ ነገር እስካላረጋት ድረስ የሆነ ነገር ሲያረጋት እስካላየች ድረስ እሷ ጋር ሁሉም ሰው ንጹህ እንደሆነ ነው የምታውቀውና ከዛ አንጻር ዝም ብዬ መውጣትን አልፈለኩም። እንደተለመደው ብሌን ቤት ላይ ካሜራ አድርጌ ነው የወጣሁት። ሰላምን እንዴትም ቢሆን ላምናት አልችልም። በብሌን ዙሪያ ያሉ ሰዎች በሙሉ ምን እያደረጉ እንደሆነ እያየው ስለሆነ ሰላምን በሙሉ ልቤ ልቀበላት አልቻልኩም፣ ላምናትም አልቻልኩም። ካሜራውን አስቀምጬው ነው የወጣሁት። ከዚህ በኋላ ሰላምም ትክክለኛ ሰው ትሁን ወይም ደግሞ እሷም እቅዶች ይዛ ይሁን የመጣቸው የሚለውን አብረን ከእናንተ ጋር የምናየው ነገር ነው የሚሆነው። እስከዛ ግን አብራችሁን ቆዩ።